ቃል አይደል እዚህ ከተማ ውስጥ ካንተ ውጪ ማንም እንደሌለኝ በዓሉን የት እንደማሳልፍ ጭንቅ ሲለኝ ነበር። ያረከውን ሰምቻለሁ። በዓል ሰው የሆነ ብቻ ግን ትቻለህ። ጽጌ ከዚህ ልጅ ጋር ምን እያደረግሽ? ከዚህ ጋር አትበላው እሺ። ተንከሲስ የተባለ የኮራ የደራ ስም አለ እኮ። ተንከሲስን የኮራ የደራ ስም። ሰውዬ ለምን አርፈህ ወንድምህን አትጠብቅም? ያለበለዚያ በወንድም ፋንታ አንተን የምቆራርጥ። ወይ ውዴ እባክህ፣ በኋላ በእጅ ሰበብ ይሆንብሃል። አይ ጽጌ በጣም ነው ግን የምትገርሚው። በቃ ጊዜው ካልተገላበጠ አይሆንላችሁም አይደል? እንደ ጅዋጅዌው አላብዱኪያር። እንደውም በደንብ እንድትቃጠል ለምን ቆንጆ ዜና አልነግርህም? ጽጌዬኛ ቢል ልኖር ምን ላድርግ? ፍቅሩን መቋቋም ስላቃተኝ አጠገቡ መሆንም መረጥ። ልኖር ነው እንዴ? እባክሽን ሂድ እንዴ። ውጭ መሆን ያልቻላት ቤት ገብታ ደግሞ ልታጋድለን ነው። እናን ከዛ ሁሉ መከራ ከዛ ሁሉ ስቃይ ከነዝናና ግብረ አበሮቹ እንደሚታረድ በግ ከተዘጋጀችበት መንጋጋ አውጥቶ ዛሬ ይችን ዕለት በዚህ በመሰለ ድምቅ ፍክት ባለ የበዓል ድባብ ያዋለ አምላክ ውድና የተከበራችሁ ቤተሰቦቼ እኔና እናንተን ካለንበት ጭንቀት ተለይተን ካለንበት ቤተሰቦቻችን በሰላም ለአመቱ እኛንም ይደብልቀን ከጭንቀት ያውጣን። አሚን በሉ ጋይስ፣ አሚን በሉ። በስደት ያላችሁት ወንድሞቼ እንግዲህ በዓልን እንደዚህ ደተና ተጨንቃ ለሞት በቃ ለእርድ የተዘጋጀች በግ ማለት ነበር ትትና ለነዝናና ግብረ አበሮቹ ትንሽ ደቂቃዎችን ከ30 ደቂቃ ባነሰ ደቂቃ የቀራትን ትትናን መድብልን አማካኝነት በመድብል አማካኝነት ከዛ ከገባችበት ጭንቀት ከገባችበት መከራ እግዚአብሔር አውጥቷታልና እኔና እናንተንም ካለንበት ስቃይ ካለንበት የችግር እንጉርጉሮ ካለንበት ህመም ከተለያየ አይነት ችግር ውስጥ ያላችሁ ቤተሰቦቼ እናንተንም እኔንም ያውጣን እላለሁ። ሁሉ አሜን ጋይስ፣ አሜን በሉ። እና በጣም ደስ በሚል ሁኔታ እንግዲህ ትትና እንደሚታወቀው ብዙ መከራ ብዙ ስቃይ ብዙ ችግሮችን አሳልፋለች። በመጨረሻ ግን እግዚአብሔር ረድቷት ደስ በሚል ሁኔታ በመጨረሻ ለዚህ በቅቷል ማለት ነው። እንግዲህ በጣም ደስ በሚል ሁኔታ እንደምታዩት ፍክት ፏፈሽ ፍች ብለው እንግዲህ በዓል መስለው አንተም ብለዋል ማለት በጣም ደስ በሚል ሁኔታ አሳልፈዋል። መካከል ላይ ያው እንግዲህ የተንገስና የመሳይ ሰጣ ገባ ቢኖርም ግን በጣም ደስ በሚል ሁኔታ በጣም ፏፈሽ ብለው ደስ በጣም ደስ በሚል ሁኔታ በዓልን አክብረዋል። እንግዲህ አብርሽና የግሌም እንግዲህ አብረው ሲወዛወዙ ነበረ። ያው እንግዲህ ከትትና ጋር ሊጨፍር ቢሞክርም አብርሽ የግሌ በጭራሽ በማለት እንግዲህ ከመካከላቸው ሳትጠፋ ውላለች። ለድንገት በአጋጣሚ ከሷ አይን እንዲዘወር ብሎ ወደ ትትና ሲገባ እንዴት ሩጣ ተንደርዳ መካከላቸው እንደምትገባ በጣም በሚገርም ሁኔታ እንግዲህ ውለናል። በጣም ደስ የሚል ድባብ ነበረው። እንግዲህ ትትናን ወደዛ ውሩር እያደረገች አብርሽን የራሱ አድርጋ ውላለች። ዛሬ ግን እኮ በቃ ድጋሚ እሱን ምናምን ብላ ነበረ ግን አልቻለችም። ጋይስ እዛ ጋር በተለይ ከትትና ጋር ሊጨፍር እንደዚህ ሲል በቃ ሌላ በሽታዋ ይነሳባታል። ህመሟ ነው የሚቀሰቀስባት። በጣም ነው የምትናደደው የምትደነግጠው። አይደንኖ ሀው በጣም ነው እንግዲህ ከባድ የነበረው። ተንከስና እንትና ደግሞ መሳይ በጣም ሲጎረማመሱ ነበረ። እንግዲህ በጽጌ አማካኝነት እንደሚታወቀው ጽጌ መታ እንግዲህ በዓል አንድ ላይ ነው አሉት። ለዛሬ ብቻ ሳይሆን ለቀጣይም እንግዲህ አብራዙ የምትሆን ነው የሚሆነው ጽጌ። ምክንያቱም ቤት ኪራዩ ከበደኝ፣ ህይወት ብቻዬን አልገፋሁትም፣ ስለዚህ ብልስ ካንተ ጋር ልሁን በማለት እንግዲህ ተንከሲስን የራሷ ለማድረግ ምክንያቱም ያቺ የሽንት ቧንቧ ከረጢት ውስጥ ዳይመንድ ፈሳሽ ዳይመንድ አለው ተብሎ እንግዲህ ስለታበለ ነው ይሄንን ወሬ ያስወራው የመጀመሪያ መሳይ ነው። መሳይ እንግዲህ እነዚህና ግብረ አበሮቹ እንደሚፈልጉት ሲያቅ ተንከሲስን በምን ምክንያት እንደሆነ ማጣራት ጀመረ ማለት ነው። እንግዲህ ከዛም እነሱ ያሉት ለሌላ ነገር ነው የፈለጉት ያሉት፣ ግን እሱ ከረጢት ውስጥ የሆነ እንደዚህ እንዳለውና እንደውም ቸክ ማድረግ የራሱ አምጥቶ ካለው ይጮሃል፣ ወደሱ ሲጠጋ ከሌለው አይጮህም በማለት እንግዲህ ቸክ ሲያደርግ ነበረ።
በዛም እንግዲህ ልጁ ተንከሲስ እያለ ነበረ። ግን እኮ ምንም የለውም ጋይስ፣ ምንም ነው የሌለው። ግን ምን ታደርጉታላችሁ? እና በጣም ደስ የሚል ነበረ። እንግዲህ ኃይለኛ ሰፋጣቸው አክሽናቸው ደስ ይል ነበር። የምን ግን ዘና እያደረጉኝ ነበረ። ተንከሲስም እንግዲህ ጽጌላ ለማስነካት የሚችለውን ሁሉ እያደረገ ነበር የነበረው። ግን በዚህ ሁኔታ እስከመቼ ነው? መሳይ ደግሞ የሆነ ነገር ወደዛ አንድ አይኑ ካየበት አየበት ነው፣ መቼም ሊመለስ አይችልም እግዚአብሔር በሚያውቀው። ግን ምንም ይሁን ምን እንግዲህ እጋፈጠዋለሁ ብሎ መጥቷል ማለት ነው ተንከሲስ። ስለዚህ ልጅቷንም አምጥቷታል፣ መታለች እሷም። በዛም እንግዲህ አብረው መኖራቸውን ቀጥለዋል። እንግዲህ አሪፍ ህይወት አሪፍ ጉዞ እንደሚሆንላቸው ተስፋ እናደርጋለን። ግን ያው መሳይ አሁንም እንደማይተወው ነው፣ በእርግጠኝነት አይተወውም፣ እንደሚሳፈጠው ነው። እንግዲህ እግዚአብሔር ያበርታልን ነው የምንችለው ተንከሲስን ማለት ነው ጋይስ። ምክንያቱም በጣም ከባድ ነው፣ ሪስክ አለው እንደሚታወቀው። መሳይ እንግዲህ እንደዛ እያለ ነው። ስለዚህ መሳይን ከመሳይ ጋር እች ልጅ ለማስጣል እንግዲህ ተንከሲስ ደግሞ የሚችለውን ሁሉ ለማድረግ ዝግጅት ላይ ነው። እንግዲህ እሱ ያበርታ እያልነው ነው እኛም። እሱም እንግዲህ በርትቶ እንደሚታገል ነው ለራሱ ቃል የገባው። ግን ከባድ ነው የቤት ውስጥ። መሳይ ደግሞ እንደዚህ አይነት ነገር እንኳን ልጅን የሚወዳትን ቀርቶ እና የግሌናትና ዝም ብለው ሴት ስለሆኑ ብቻ ሲሄድ ሲመጣ ነው እንደምታውቁትና መሳይ ባህሪው አስቸጋሪ ነው። ስለዚህ ይችን ደግሞ የሚወዳትን የሚያፈቅራት ልጅ እንደዚህ ሁና መንጣት በጣም ከባድ ነው ማለት ነው። ተንከሲስ እንግዲህ ፈጣሪ ያበርታ ነው ልንለው የምንችለው። እና ውድ ቤተሰቦቻችን የዛሬ ቪዲዮ በጣም ደስ ይል ነበረ። በዓልን ፏፈሽ ብለው ነው ያዋሉት። በጣም ያምር ነበረ። አሪፍ ፕሮግራም ነው። ቀጣዩ ደግሞ ከዚህ አማራ እንደሚሆን ተስፋ እናደርጋለን። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩ። ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። በያላችሁበት መልካም ጊዜ ተመኘሁ። ባይ ባይ። ውዶች እያብራችሁ ስለሆናችሁ በጣም አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ።